ዛሬ የምንጎበኛት ሀገር ኖርዌይ ናት። ይህች ሀገር እስካሁን ካየናቸውና ታሪካቸውን ከሰማናቸው ሀገሮች ሁሉ የተለየች ቀዝቃዛና እጅግ አስገራሚ ሀገር ናት። ይህንን ቪዲዮ እስከ መጨረሻው ካያችሁ በኋላ በፈጣሪ ድንቅ ስራ እንደምትገረሙና የፈጣሪ ስራ ምን ያህል ጥልቅና ረቂቅ እንደሆነ ትረዳላችሁ። ብታምኑም ባታምኑም ኖርዌይ ውስጥ በምትገኘው ትሮምሶ በተባለችው ገጠራማ ከተማ ከዲሴምበር 15 እስከ ጃንዋሪ 15 ድረስ ፀሐይ በፍጹም አትወጣም። ይህም ማለት ከታህሳስ 15 እስከ ጥር 15 ድረስ ኖርዌይ ውስጥ በምትገኘው ገጠራማ ከተማ ለአንድ ወር ያህል ጨለማ ነው ማለት ነው። ፀሐይ ለአንድ ወር ያህል አትወጣም። ታዲያ በዚህም ምክንያት እዚች ከተማ ውስጥ የሚኖሩ ሰዎችም ወሩን ሙሉ ቀንም ሌትም በጨለማ ውስጥ ይኖራሉ ማለት ነው። ደግነቱ እዚች ከተማ ውስጥ 24 ሰዓት መብራት ስለማይጠፋ ለ24 ሰዓት በመብራት እየተጠቀሙ ስራቸውን እየሰሩ ይኖራሉ ማለት ነው። ለምሳሌ ይህ ከላይ የምትመለከቱት ቪዲዮ ከቀኑ 7 ሰዓት ላይ የተቀረጸ ቪዲዮ ነው። የዚች ሀገር አስገራሚነት በዚህ ብቻ አያበቃም። በሌላ ጊዜ ደግሞ ከግንቦት 20 እስከ ሰኔ 22 ድረስ ደግሞ አሁንም ለአንድ ወር ያህል ፀሐይ አንዴ ከወጣች አትጠልቅም። ይህም ማለት ለአንድ ወር ያህል አይጨልምም ማለት ነው። የዚች ሀገር ለየት ያለና አስገራሚ የተፈጥሮ ጸባይ ብዙዎችን ያስገረመና ጉድ ያስባለ የተፈጥሮ ጸባይ ነው። ምናልባትም እርስዎ በተለያየ አጋጣሚ ወደ ኖርዌይ ገጠራማ ከተማ ትሮምሶ ወደ ተባለችው ትንሽዬ ከተማ ከሄዱ ከታህሳስ 15 እስከ ጥር 15 ለአንድ ወር ያህል ለ24 ሰዓት ምንም አይነት ፀሐይ ሳያዩ ይቆያሉ ማለት ነው። ወይንም ደግሞ ከግንቦት 20 እስከ ሰኔ 22 ደግሞ ለአንድ ወር ያህል ምንም አይነት ጨለማ ሳያዩ ለ24 ሰዓት ይቆያሉ። በዚህም ለየት ያለ የተፈጥሮ ጸባይ ኖርዌይ በዓለማችን ላይ ለየት ያለች ሀገር እንድትሆን አስችሏታል። ኖርዌይ በዓለማችን ላይ በጣም ትንሽ ሕዝብ ካላቸው ሀገሮች መካከል አንዷ ሀገር ስትሆን አጠቃላይ የሀገሪቱ የሕዝብ ቁጥርም 5.5 ሚሊዮን ነው። ዋና ከተማዋ ኦስሎ ትባላለች። የሀገሪቱ የቆዳ ስፋት ደግሞ 385,000 ካሬ ኪሎ ሜትር ነው። ከብዙ ሀገሮች ጋር ስትነጻጸር የህዝብ ቁጥሯ ትንሽ ነው። ነገር ግን የኑሮ ደረጃዋ ደግሞ ከፍተኛ ነው። ኖርዌይ በዓለማችን ላይ ካሉት ሀገሮች ውስጥም ሀብታም ከሚባሉት ተርታ የምትመደብ ሀገር ናት። ዋና ዋና የገቢ ምንጮቿም ነዳጅና የተፈጥሮ ጋዝ፣ የአሳ ምርት፣ ቴክኖሎጂ፣ ቱሪዝምና የመርከብ ኢንዱስትሪ ላይ የተመሰረቱ ናቸው። በሰሜን ባህር ውስጥም ትልቅ የዘይትና የጋዝ ሀብት አላት። በአሳ ምርት ላይም ታዋቂ ሀገር ስትሆን የኖርዌይ አሳ ምርት በዓለም ላይ ታዋቂ ነው። ጂዲፒዋ ደግሞ 500 ቢሊዮን ዶላር ነው። የኖርዌይ ታሪክ ከሺህ ዓመታት በፊት ይጀምራል። ከአውሮፓ ጥንታዊ ህዝቦች መካከል ኖርስ የተባሉ ሰዎች በዚህ አካባቢ ይኖሩ ነበር። ከ8ኛው እስከ 11ኛው ክፍለ ዘመን ደግሞ የቫይኪንግ ዘመን ተብሎ የሚጠራው ጊዜ ተጀመረ። ቫይኪንጎች በባህር ጉዞ ብቃታቸው የታወቁ ሲሆኑ ከኖርዌይ ተነስተው ወደ ብዙ አውሮፓ ሀገሮች ደርሰዋል። ከ14ኛው እስከ 19ኛው ክፍለ ዘመን ደግሞ ኖርዌይ ከዴንማርክና ከስዊድን ጋር በተለያዩ የፖለቲካ ጥምረቶች ውስጥ ነበረች። በኋላም በ1905 ኖርዌይ ከስዊድን ህብረት ተለይታ ራሷን የቻለች ሀገር ሆነች። ቀጥሎም በሁለተኛው የዓለም ጦርነት ከ1940 እስከ 1945 ድረስ በጀርመን ተወረረች። በመጨረሻም ከጦርነቱ በኋላ ፈጣን ልማት በማምጣት ዛሬ ላይ ሀብታም ከሚባሉት ሀገሮች መካከል አንዷ ሆናለች። ይህችን ሀገር ስዊድን፣ ፊንላንድና ሩሲያ ያዋስኗታል። ኖርዌይ በተለያዩ የፈጠራ ስራዎች በዓለም ላይ ታዋቂ ሀገር ናት። ከፈጠራ ስራዎቿ መካከልም የኤሌክትሪክ መኪና፣ የውሃ ኃይል፣ የባህር ቴክኖሎጂ፣ የአርክቲክ ምርምርና የኃይል ማመንጫ ስራዎች ይጠቀሳሉ። ይህች ሀገር ትልቅ ወይንም ደግሞ በቁጥር ብዙ የሚባል ወታደራዊ ኃይል የላትም። ነገር ግን በቴክኖሎጂ የተደገፈ ዘመናዊ ወታደር አላት። ወታደሮቿም በመሬት ኃይል፣ በባህር ኃይልና በአየር ኃይል የተደራጁ ናቸው። ይህች ሀገር የቫይኪንግ ታሪክን ከዘመናዊ ቴክኖሎጂ ጋር፣ የዘይት ሀብትን ከንጹህ ኃይል ጋር፣ የአርክቲክ ብርድን ከከፍተኛ የኑሮ ደረጃ ጋር ያጣመረች ለየት ያለች ሀገር ናት። በአንድ በኩል በበረዶ የተሸፈኑ ተራሮች፣ በሌላ በኩል ደግሞ ጥልቅ የባህር መግቢያዎች ያላት ሀገር ናት። ከዚህ በተጨማሪ ደግሞ በሰሜን ባህር ውስጥ ብዙ ዘይትና የጋዝ ሀብት አላት። ነገር ግን ሀገሪቱ የዘይት ሀብቷን ካገኘች በኋላ ገንዘቡን በሙሉ ወዲያውኑ መጠቀም አልመረጠችም። በምትኩ የወደፊት ትውልዶችን ለመጥቀም የሀብት ፈንድ ገነባች። ይህ ፈንድ የሀገሪቱን የዘይት ገቢ በዓለም ዙሪያ በተለያዩ ኢንቨስትመንቶች ያስቀምጣል። ስለዚህ የዛሬውን ዘይት ገቢ ብቻ ሳይሆን የነገውንም ሀብት ለመጠቀም ትሰራለች። በ1960ዎቹ መጨረሻ በኖርዌይ አቅራቢያ ትልቅ የዘይት ሀብት መገኘቱ የሀገሪቱን ኢኮኖሚ የቀየረ ክስተት ነበር። ቀጥሎም ጠንካራ ሕጎችን በማውጣት የመንግስትን ድርሻ በመጠቀም የዘይት ገቢን በጥንቃቄ ማስተዳደር ጀመረች። ይህም ኖርዌይ የተፈጥሮ ሀብቷን ወደ ረጅም ጊዜ ሀብት እንድትቀይር አስችሏታል።
በቀላሉ ለመናገር ኖርዌይ የምድር ሀብቷን ወደ ፋይናንስ ሀብት በመቀየር ሀብታም ከሚባሉ ሀገሮች መካከል አንዷ ሆናለች። ኖርዌይ የኤሌክትሪክ መኪና በስፋት የሚጠቀሙ ህዝቦች ያሉባት ሀገር ናት። ይህንን ያደረገውም የሀገሪቱ መንግስት ሲሆን መንግስት በነዳጅ መኪናዎች ላይ ከፍተኛ ግብር በመጣል ሰዎች የኤሌክትሪክ መኪና እንዲጠቀሙ ጫና በማድረግ የኤሌክትሪክ መኪና ተጠቃሚዎች ቁጥር እንዲጨምር አድርጓል። በኤሌክትሪክ መኪና አጠቃቀምም በዓለም ላይ ከፍተኛ ደረጃ ካላቸው ሀገሮች መካከል አንዷ ሀገር ናት። ኖርዌይ ዘይትና ጋዝ የምታመርት ለዓለም ገበያ የምታቀርብ ሀገር ብትሆንም ነገር ግን ይህንን ራሷ አትጠቀምም። የራሷ ሀገር ዜጎች በተለይ በአሁኑ ሰዓት በስፋት የሚጠቀሙት የኤሌክትሪክ መኪና ነው። ይህ የሆነበት ምክንያትም ወጪን ለመቆጠብና የአየር ብክለትን ለመቀነስ በሚል የሀገሪቱ መንግስት ያወጣው ፖሊሲ ነው። ኖርዌይ በቀድሞ ጊዜ የክርስትና ሀገር ነበረች። በአሁኑ ሰዓት ግን ሀገሪቱ ውስጥ በስፋት የሚገኙት እምነቶች የፕሮቴስታንት እምነት፣ የካቶሊክ እምነትና እስልምና ናቸው። የ5.5 ሚሊዮን ዜጎች መኖሪያ የሆነችው ኖርዌይ ውብ፣ ሀብታም፣ ለኑሮ ምቹና የደስተኛ ህዝቦች መኖሪያ ሀገር ናት። ለዜጎቿ ከፍተኛ ጥራት ያለው ኑሮ የምታቀርብ፣ ከባድ ወንጀል የማይፈጸምባት፣ ብሔራዊ ሀብቷንም ለዜጎቿ ፍትሃዊ በሆነ መንገድ የምታከፋፍል፣ የሥራ አጥ ቁጥር ዝቅተኛ የሆነባት፣ ሀገሪቱ ውስጥ ለሚኖሩት አረጋውያን፣ ለሴቶችና ለህፃናት ብዙ ድጋፍ የምታደርግ፣ ለኑሮ ምቹ ከሚባሉ ሀገሮች መካከል አንዷ ናት። ህዝቦቿም በዓለም ላይ ደስተኛ ከሚባሉት ህዝቦች መካከል ናቸው። የኖርዌይ ዜጎች ቡና በጣም ይወዳሉ። አንድ የኖርዌይ ዜጋ በቀን በአማካይ ከ4 እስከ 5 ሲኒ ቡና ይጠጣል። ነገር ግን የሀገሪቱ የአየር ጸባይ እንደ ኢትዮጵያ ካሉ ሀገራት ለመጡ ሰዎች አስቸጋሪ ሊሆን ይችላል። ምክንያቱም ቅዝቃዜው ከፍተኛ የሚባል ነው። የኖርዌይ ዜጎች ግን ቅዝቃዜውን ለምደውታልና ከምንም አይቆጥሩትም። በረደኝ ብለውም አይጨነቁም። ኖርዌይ ውስጥ አንድ አስገራሚ ሆቴል አለ። ይህ ሆቴል ውስጥም ብዙ አስገራሚና ለየት ያሉ ነገሮች ይገኛሉ። ሆቴል ውስጥ ያሉት አልጋዎች፣ መመገቢያ ዕቃዎች፣ መጠጫ ብርጭቆዎች እንዲሁም ሽንት ቤቶች ሙሉ በሙሉ ከበረዶ ብቻ የተሰሩ ናቸው። ይህንን ሆቴልም ከተለያዩ የዓለም ሀገራት በርካታ ቱሪስቶች እየመጡ ይጎበኙታል። እዚህ ሆቴል ውስጥ ከአንሶላና ከብርድ ልብስ ውጪ ሁሉም ነገር የተሰራው ከበረዶ ብቻ ነው። ሆቴሉ የሚገኘውም በሰሜናዊ ኖርዌይ ውስጥ ነው። ይህች ሀገር ዕድሜያቸው ከ16 ዓመት በታች ለሆኑ ታዳጊዎችና ለነፍሰ ጡር እናቶች የሕክምና አገልግሎት የምትሰጠው በነፃ ነው። ሀገሪቱ ውስጥ ያሉት ትምህርት ቤቶችም አብዛኛዎቹ የመንግስት ትምህርት ቤቶች ሲሆኑ አገልግሎታቸውም በነፃ ነው። ኖርዌይ ለዜጎቿ የተለያዩ ድጋፎችን የምታደርግ ሲሆን የሀገሪቱ ዜጎችም ከ67 ዓመታቸው ጀምሮ የጡረታ ገንዘብ ይከፈላቸዋል። ስራ መስራት ለማይችሉት ዜጎች ደግሞ ክፍያ የሚከፈላቸው ሲሆን ዝቅተኛ ገቢ ላላቸው ደግሞ የገንዘብ ድጋፍ ይደረግላቸዋል። ውድና የተከበራችሁ የቻናላችን ቤተሰቦች የዛሬው የኖርዌይ ጉብኝታችን ይህንን ይመስል ነበር።